በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ኦርቶዶክሳውያን እናት አባቶች፣ እህት ወንድሞቼ ሁላችሁ በመላው ዓለም የምትገኙ እንደምን ዋላችሁ? እንግዲህ ስርዓተ ጊዜው አንድ አይደለምና ደግሞ ሌሊቱ ይነጋላችሁም እንደዚሁ እንደምን አደራችሁ? አሜን። የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እሺ ዛሬ እንግዲህ ጥር 27 ላይ ደርሰናል። በዚህ ዕለት ቸሩ አባታችን መድኃኔዓለም በወርሃዊ በዓሉን እናስባለን። በዓመታዊ በዓል ደግሞ አስበናቸው የምንላቸው ቅዱሳን አሉ። ከነዚህም ውስጥ የከበረ ቅዱስ ሰራቢዮን በሰማዕትነት እንዳረፈ ስንክሳሩ ታሪኩን በዝርዝር ጽፎታል። በገጸ ንባብ እያንዳንዳቸውን አሰማችኋለሁኝ። በአጭሩ ለመጠቆም ግን በዚህ ዕለት እንግዲህ ቅዱስ ሰራቢዮን የሚባል ሰማዕት ምስክርነቱን ፈጽሞ ያረፈበት ዕለት ነው። እንደዚሁም አካሄዱን ከእግዚአብሔር ጋር ስላደረገ በሞት ፋንታ የተሰወረው ነብዩ ቅዱስ ሄኖክ የእርገቱ መታሰቢያ ነው። ሌላኛው ታላቅ ሰማዕት ቅዱስ ቢፋሞን የሚባል ሰማዕት በጣም ታላቅ ተጋድሎ ያለው ሰማዕት ነው። ገና ሲወለድ እንግዲህ 500 ዓመት የሆነውን ሙት ያስነሳ ሲሆን በተወለደ በሶስተኛው ቀኑም ቅዱስ 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 እግዚአብሔር ብሎ አምላኩን ያመሰገነ ገና ከእናቱ ማህፀን ጀምሮ የተመረጠ ታላቅ ሰማዕት ነው። ተጋድሎ ብዙ ነው። በእሳት ተቃጥሎ ነው በሰማዕትነት መጨረሻ ላይ ሰማዕትነቱን የፈጸመው። በዚህች ዕለት በዕረፍቱ ታስቦ ይውላል። ሌላኛው መልአኩ ቅዱስ ሱሪያል ዓመታዊ መታሰቢያ በዓሉ ነው። ይኸውም ለነብዩ ዕዝራ የተሰወረውን ምስጢር ሁሉ የገለጠለት ነው። ቅዱስ ሱሪያል ከሰባቱ ሊቃነ መላእክት ውስጥ አንዱ መሆኑን ስንክሳሩም ይገልጸዋል ማለት ነው። ሌላው እንግዲህ ሐዋርያው ቅዱስ ጢሞቴዎስ የከበረ ስጋው ከኤፌሶን ወደ ቁስጥንጥንያ ሀገር የፈለሰው በዚህ ዕለት ነው ማለት ነው። የጥር 23 ዕለት ዕረፍቱን በተመለከተ እንግዲህ ታሪኩን በገጸ ንባብ አሰምቻችኋለሁኝ። ለ27 ደግሞ ፍልሰተ ሥጋው ነው። ስለዚህ እሱን የሚመለከተውን ገጸ ንባብ የ23ቱን መመልከት ይቻላል ማለት ነው። ሌሎቹን እንግዲህ ቀጥታ ወደ ገጸ ንባቡ ልግባ። በድጋሚ ረድኤተ እግዚአብሔር ከሁላችን ጋር ይሁን። ይቅርታው ቸርነቱ የመድኃኔዓለም ቸርነቱና ይቅርታው ከሁላችን ጋር ይሁን፣ አሚን። የመድኃኔዓለምን የስቅለቱን በዓል የሚያቃልልና የማያከብር ቢኖር እድል ፈንታው ጽዋ ተርታው ከሐናና ከቀያፋ ጋር ነው። የሚያከብረውና መታሰቢያውን የሚያደርግ ግን መድኃኒታችንን የተቀበሉትን የዮሴፍና የኒቆዲሞስ ጓደኛቸው ይሆናል። እሱ ራሱ በኢሳይያስ አንደበት ባለጸጎች ሴቶች ተነሱ፣ ቃሌንም ስሙኝ፣ የምታምኑ ወጣቶችም ነገሬን አድምጡኝ፣ በየዓመቱ መከራ በተቀበልኩበት ቀን መታሰቢያን አድርጉ ብሏልና። ባለጸጎች ሴቶች የተባሉት ሐዋርያት፣ የሚያምኑ ወጣቶችም የተባሉት የጥምቀት ልጆች ናቸው። የመድኃኒታችንን የመከራው ቀን የተባለችው ይህች ናት። የመዳን ቀን ዛሬ ነው። የጦርነት ቀንም ዛሬ ነው። የማሸነፍ ቀንም ዛሬ ነው። የብረቱ በር የተሰበረ በውስጡም ያለው የተበረበረ ዛሬ ነው። የሞት ስልጣን የተሻረ ሰይጣንም የታሰረ ዛሬ ነው። ምርኮ የተመለሰ ዛሬ ነው። የደዌ ቁስል የተፈወሰ ዛሬ ነው። ሆሴ እሱ ገረፈን እርሱም ይፈውሰናልና እሱም ያድነናልና እንዳለ 2 ቀን ማለትም አንዲቱ ከአዳም ጀምሮ እስከ ሙሴ፣ ሁለተኛይቱም ከሙሴ እስከ መድኃኒታችን ኢየሱስ ክርስቶስ ስቅለት ያለው ነው። የዚያን ጊዜ በጨለማ ቦታ የተሰቃዩ ነቢያት ተፈወሱ። በሶስተኛው ቀን ያነሳናል የተባለውም ከመድኃኒታችን ስቅለት እስከ ዓለም ፍጻሜ ያለው ነው። የዚያን ጊዜ ሙታን በሶስትነቱ ይነሳሉ። መድኃኒታችን በመጣ ጊዜ ለወጉት ወየውላቸው፣ ያሽሟጠጡት ሁሉ ለራሳቸው እያለቀሱ የዚያን ጊዜ ያዩታልና። መድኃኒታችን ሰው የሆነባት ዕለተ እሑድ ብርሃን ናት። ከሙታን ተለይቶ ተነሳባት። መንፈስ ቅዱስም በጽርሐ ጽዮን ወረደባት። በሕያዋንና በሙታን ለመፍረድ ይመጣባታል። መድኃኒታችን ይህን ቤተ መቅደስ አፍርሱት፣ በሦስተኛው ቀን አነሳዋለሁ እንዳለ
ቤተ ክርስቲያን የታነጸችበት ዕለት እሁድ ብርሃን ናት። ወንጌላዊው ይህስ ስለ ሥጋው ትንሣኤ ቤትነት ነው ብሎ ተረጎመልን። የሥጋው ቤትም የተባለም በእጁ የመሰረታት በደሙ ያከበራት በመስቀሉ ያተማት ይህች ቀን ናት። መሠረቶቿ የሚያበሩ የሽልማት ዕንቁዎቿ ሐዋርያት ናቸው። አምዶቿና ግድግዳዎቿ የሊባኖስ እንጨቶች ነቢያት ናቸው። የምስጢር መሰብሰቢያዎቿም ካህናት ናቸው። ጣሪያና ጉልላቷም ጻድቃንና ሰማዕታት ናቸው። አጥሯንና ግንቦቿ የደናግልና የመነኮሳት ማህበር የሆኑ እናት ቤተ ክርስቲያን ያማረች የተወደደች ናት። መካን አይደለችም፣ ባል ያላት ሴት ልጆች ብዙዎች ናቸው እንደተባለላት የመባ ጽዮን ቸርነቱ አምልጃው ጸሎቱ የመድኃኔዓለም ቸርነቱ ከሁላችን ከሕዝበ ክርስቲያን ሁሉ ጋር ለዘላለሙ ጸንቶ ይኖር። የመድኃኒታችን የመድኃኔዓለም የኢየሱስ ክርስቶስን ዜናውን እንናገር። እነሆ የመድኃኔዓለም ትእምርተ መስቀሉ የእግዚአብሔር ምሳሌው ዓለም ከመፈጠሩ አስቀድሞ ከእግዚአብሔር ጋር ያለ ትምህርተ መስቀል የከበረ ነው። የእግዚአብሔር ምሳሌው የሆነ ትእምርተ መስቀል ከሁሉ አስቀድሞ ተፈጠረ። በእርሱ አምሳል አዳምን ፈጠረው። ለመላእክትም የመስቀል ምልክት አክሊል አላቸው። እንደ መብረቅ ያለ ዘውድም አላቸው። የመስቀል አምሳል በትርም አላቸው። ፊታቸውን በመስቀል ምልክት ይሸፍናሉ። የመስቀል ማዕዘኑ 4 እንደሆነ የመንበሩም ጎኖቹ 4 ናቸው። ይህ መስቀል የሄኖክ የሽቶ እንጨት ነው። የአብርሃም የወይራ እንጨቱ፣ የይስሐቅ የነጭ ሐረጉ፣ የያዕቆብ የዕጣኑ እንጨት ነው። ይህ መስቀል የሙሴ የሃይማኖት በትሩ ነው። ይህ መስቀል ክንድን በኤፍሬምና በምናሴ ላይ በማስተላለፍ የጥላ ምልክት ነው። ይህ መስቀል የኤርምያስ የሎሚ በትሩ ነው። የኢሳይያስም የስሙ መታሰቢያ ነው። ይህ መስቀል በሰሎሞን ያለ የእንኮይ እንጨት ነው። ከእንኮይ አነሳሁህ፣ በዚያም የወለደች እናትህ ታመመች ብላ ይህች ሙሽራ ስለ ሙሽራዋ ብዙ ተናግራለች እና ስለ መስቀሉም ከጥላው በታች መቀመጥን ወደድኩ አለች። ስለ ስጋውም ፍሬው ለጉሮሬ ጣፋጭ ነው፣ ስለ ጎኑም ውሃ ወዳጄ ለእኔ እንደተቋጠረ ከርቤ ነው አለች። ስለ መስቀሉም በሱ ሰላምን አገኛለሁና አለች። የቤተ ክርስቲያንም ሙሽራዋ መድኃኔዓለምን እንዲሁ ትለዋለች። ያዕቆብ ዮሴፍን አሕዛብን የሚወጋቸው የላም ቀንድ ነው፣ የላም ጥጃ ነው ብሎ በባረከው ጊዜ ሙሴ የተናገረው ትንቢት ምንድን ነው? ላሚቱም በችግራችን ጊዜ የምታድነን እመቤታችን መድኃኒታችን ድንግል ማርያም ናት። ጥጃው በድንግልና ከእርሷ የተወለደ ይህ መድኃኒታችን ነው። የቀንዱ ትርጓሜ ይህ መስቀሉ ነው። ሁለት ቀንዶችም የመስቀሉ ግንዶች ናቸው። የናዝሬቱን ኢየሱስ የተሸከመውና የቀራንዮስ ስምዖን የተሸከመው አንዱ ወደ ላይ የቆመው አንዱ የተጋደመው የመስቀል ግንድ ነው። ነጭ በግ በነጭ ሐረግ ተይዞ ከሰማይ እንደወረደ እነሆ የሚያስደነግጥ የላም ጥጃ መድኃኒታችን ነው። እንደዚሁም ሁሉ ክርስቶስ መስቀሉን ተሸክሞ ሄደ። ይህ መስቀል ለቅዱሳን በመንገድ የተተወ የመድኃኒታችን ፍለጋው ነው። መንገድም ማለት ቅዱስ ወንጌል ነው። ይህም መስቀል አጋንንትን የሚያሳድዳቸው ሰይጣናትን የሚበትናቸው ነው። ኦሪት 1,000ውን ትውልድ ያሸንፋል፣ 2,000ውን ያሳድዳቸዋል እንዳለች አንዱ ማለትም ይህ መስቀል ነው። ሁለቱም የመድኃኒታችን ቅዱስ ሥጋውና ክቡር ደሙ ናቸው። ይህ መስቀል የባህር ጸጥታው የመርከቦች ወደብ ነው። ይህ የቀራንዮ መስቀል የቁርባን ህብስት ያፈራው ነው። ይህ መስቀል የጎኑ ውሃ ያጠጣው የጎኑ ደምም ያረካው ነው። ይህ መስቀል መጠጊያችን፣ ኃይላችን፣ መድኃኒታችን፣ ምልክት፣ የነጻነታችን ምስክር ነው። ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ከፍ ያለ ነው። ሦስትነታቸው ትክክል የሚሆን እንደ አብ፣ እንደ ወልድ፣ እንደ መንፈስ ቅዱስም ፈጽሞ የማይለይ ነው። እንደዚሁም መድኃኒታችን ከእናቱ ከመስቀሉ ጋር በሦስትነታቸው ትክክል ነው። እንዲህ እናምናለን፣ እናመልካለን፣ እንዲህ እናከብራለን፣ እናመሰግናለንም። እንዲህ የሚያምን ይድናል፣ እንደዚሁም የማያምን ይደየናል። የመባጽዮን ጸሎቱ የመድኃኔዓለም ቸርነቱ ከሁላችን ጋር ይሁን። ስሙ የጣፈጠ መድኃኒታችን እሱ ንጉሥ፣ እናቱ መቅደስ፣ መስቀሉም አጥሮንስ ነው። ስሙ የጣፈጠ መድኃኒታችን እሱ ጽላት ነው፣ እናቱ ማዕጠንት ናት፣ መስቀሉም ዙፋን ነው። ስሙ የጣፈጠ መድኃኒታችን እሱ መብራት ነው፣ እናቱም የዘይት ቅባት ናት፣ መስቀሉም የሥርዓት መቅረዝ ነው። ስሙ የጣፈጠ መድኃኒታችን እሱ የእውነት በግ ነው፣ እናቱም መሰረት ናት፣ መስቀሉም የነጭ ሐረግ ነው። ስሙ የጣፈጠ መድኃኒታችን እሱ
ፍሬ እናቱ ልምላሜ የፍሬ ሐረግ ናት። መስቀሉም ዘለላ ነው። ይህ የጣፈጠ መድኃኒታችን እሱ የሞቀ የመና ህብስት ነው። እናቱም የወርቅ መሶብ ናት። መስቀሉም የወርቅ ቀለም ነው። ስሙ የጣፈጠ መድኃኒታችን እሱ የምስጋና ወይን ነው። እናቱም የድህነት ጽዋ ናት። መስቀሉም የመላእክት ጉጠት ምሳሌ እርፈ መስቀል ነው። ስሙ የጣፈጠ መድኃኒታችን እሱ የእሳት ፍህም ነው። እናቱ የሽቱ መዓዛ ናት። መስቀሉም የህይወት ምንጭ ነው። ስሙ የጣፈጠ መድኃኒታችን እሱ የህይወት ውሃ ነው። እናቱም የታተመች ጉድጓድ ነች። መስቀሉም የዕጣን በትር ነው። ቤተ ክርስቲያኑም እንደ ገንዳ ናት። በጎቹም ምእመናን ናቸው። እንደዚህ ያለው መድኃኒት ሕማሙን እንናገራለን። በስጋውና በደሙ እናምናለን፣ እንማጸናለን። ለእናቱም እንገዛለን፣ ለመስቀሉም እንሰግዳለን። በመነሳቱም እናመሰግናለን። በመንግስቱ ተስፋ እያደረግን በማድረጉም እንዘምራለን። የሚወደው ልጁን ለላከልን ለእግዚአብሔር አብ ምስጋና ይገባዋል። እኛን ለማዳን የታመመ የሞተ ለእግዚአብሔር ወልድ ምስጋና ይገባዋል። እኛን ለማጽናት ለመጣ ለእግዚአብሔር መንፈስ ቅዱስን ምስጋና ይገባል እንበል ዛሬም ዘወትርም ለዘላለሙ በእውነት አሜን። የነቢያትን ትንቢት እየተረጎመ የሐዋርያትን ሃይማኖት እያስተማረ አንድ ጎስቋላ የደረሰው የመድኃኒታችን የመታሰቢያው መጽሐፍ ይህ ነው። የመድኃኔዓለም ቸርነቱ፣ የመብዓ ጽዮን ጸሎቱ፣ የቅዱሳን ሁሉ ጸሎት ምልጃቸው ከሁላችን ከሕዝበ ክርስቲያን ሁሉ ጋር ለዘላለሙ ጸንቶ ይኑር አሜን።